ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሰይር ነኝ። አብራችሁን ቆዩም። በአማራ ክልል የተከሰተውን የጸጥታ ችግር በሰላማዊ መንገድ እልባት ለመስጠት መንግስት ዝግጁ መሆኑን በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ ተናገሩ። የአማራ ክልል ከፍተኛ የስራ ኃላፊዎች በደቡብ ወሎ ዞን ለጋምቦ ወረዳ ቀይ መብራትና አካባቢው ተገኝተው በወቅታዊ ጉዳዮች ላይ ከማህበረሰቡ ጋር መክረዋል። ተመስገን አሰፋም የአማራ ክልል ከፍተኛ የስራ ኃላፊዎች በደቡብ ወሎ ዞን ለጋምቦ ወረዳ ቀይ መብራት ተገኝተው በወቅታዊ ክልላዊና ሀገራዊ ሰላምና የልማት ጉዳዮች ላይ ከማህበረሰቡ ጋር መክረዋል። በውይይት መድረኩ ከለጋምቦ ወረዳ ከፊጣና ከቀይ መብራት ቀበሌዎች የተውጣጡ ልዩ ልዩ የህብረተሰብ ክፍሎች ተሳትፈዋል። የውይይቱ ተሳታፊዎችም ልጆቻችን ትምህርት ናፍቋቸዋል፣ እኛም በሰላም ወጥቶ ለመግባት ተቸግረናል ብለዋል። በመሆኑም ከህግ ማስከበሩ ባሻገር የተጀመረው የድርድር ሂደት እንዲቀጥል ጠይቀዋል። በውጭም ያሉ ወንድሞቻችን በጫካ ያሉ ይግቡ፣ ሰላም ጥሩ ነው። ልጆቻችን በአግባቡ ተስጋት ነፃ ሆነው እንዲማሩልን ሰላም ምከሩልን። ይሄ አርሶ አደርም ሆነ ዙሪያ ያለ አርሶ መብላት ልማት ፍትህ የጠማው ነው። አርሶ መብላት ነው የሚፈልገው። ጠብ አይወድም፣ ግድያ አይወድም። ደም እንዴት ይፋሰሳል? የሚያሳዝን ወቅት ደረሰ። ሽንቁር ከፍቶ ለጥላት ለምን በር ይከፍታል? እዚሁ እርስ በራሳችን እንዴት እንጫረሳለን? አማራ ለአማራ ወጥቶ አማራ መግደሉ ምንድነው? የትግሉ ወዙ ምንድነው? እስቲል ደግሞ ዛሬ በታሪክ ጠላት ከምንላቸው ሰዎች ጋር አብሮ አሽከር ሆኖ ባንዳ ሆነው አገሪቷን ሲያስወጉ የነበሩ ሰዎች አሁን በነዛ የመጋለብ ሁኔታ የመምጣቱ በጣም ያሳዝናል። ከዚህ መሃል ነፍስ ያወቁት በጣም ጥሩ የሚባሉት እጅ እየሰጡ ነው፣ ከመንግስት ጋር እየተደራደሩ ነው። በዚህ አጋጣሚ እኔ መንግስትን አመስግኘንም አልፈው ማህበረሰቡ ለሰላም መስፈን የሚችለውን እያደረገ ነው ያሉት ነዋሪዎቹ የመንገድ፣ የመብራት፣ የውሃና ሌሎች የልማት ጥያቄዎችም እንዲመለሱላቸው ጠይቀዋል። የማብራት ችግር አለብን። ማብራት ትራንስፎርመር ቅያሬ ብሎናል ወረዳው። ትራንስፎርመር ቅያሬ አይደለም እኛ ጠየቅነው፣ ተጨማሪ ተከተማው በታች ተዚህ ወደታች ከተማ አለ። በሻማ ነው ያለነው፣ በኩራዝ ነው ያለነው። ተጨማሪ ትራንስፎርመር ሊሰጠን ነው ጥያቄ። መንገድ ብትሰሩልን ምን አለ? ቢሰራልን ምን አለ? በተለይ ኮምቦልቻ፣ ደብረ ወርቅ፣ ጎጃም ደብረ ወርቅ መንገድ ከተሰራ ስንት ዓመቱ ነው? ፈራርሷል። ሰው አይደለም ከብት አያስኬድም። አሁን እያያችሁት ነው። ይህ የማይሰራበት መንገድ ምንድን ነው? የደቡብ ወሎ ዞን ዋና አስተዳዳሪ አሊ መኮንን የብዙ ልማቶቻችን መስተጓጎል ምክንያቱ የሰላም እጦት በመሆኑ ሰላምን በማስከበር ምላሽ እንዲያገኙ ይሰራል ብለዋል። የመንገድ ጥያቄ መከነ ሰላም እና እዚህ ውስጥ ለውስጥ ያነሳችሁት አለ ይያለሁ። ጥያቄያችሁን በአክብሮት ተቀብያለሁኝ። የፌዴራል መንግስት በደቡብ ወሎ ደረጃ ወደ 25 ፕሮጀክቶች ይሄን መንገድ ጨምሮ የተቋረጡ አሉ። መንገድ 9 ፕሮጀክቶች መንገድ ተቋርጧል። በዙ በጸጥታ ችግር ምክንያት ይሄን መንገድ ይሰራ ብለን እየጠየቅን ነው። እነ ክቡር አቶ ይርጋም ይዘውታል። መንገዱ አይመችም፣ አስቸጋሪ ነው፣ መሰራት አለበት። ፍትሃዊ ጥያቄ ነው፣ ትክክል ነው። ይሄን እኛ እንታገላለን። ፕሮጀክት ጀምሮ የሚያጠናቅቅ ፓርቲ ስለሆነ የህዝቡን ጥያቄ ለመመለስ ወደ ኋላ አንል። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ ፍስሐ ደሳለኝ ዘላቂ ሰላም እንዲሰፍን ማህበረሰቡ ማንንም ሳይጠብቅ ጫካ የገቡትን ወደ ሰላም አማራጭ ሊመልስ እንደሚገባ መክረዋል። ዘላቂ ሰላም እንዲረጋገጥ የህብረተሰቡ ድርሻ ከፍተኛ ነው። እናንተ ከቆረጣችሁ፣ ከተወያያችሁ፣ ከወሰናችሁ የማታደርጉት ነገር የለም። ሁሉን ነገር ማድረግ ትችላላችሁ። እንደምታደርጉ ደግሞ በተሞክሮ አይተናል። ለይቶ መምከር፣ ወደ ሰላም አማራጭ እንዲመጡ ማድረግ ከሃይማኖት አባት ይጠበቃል፣ ከሀገር ሽማግሌ ይጠበቃል፣ ከሁሉም የማህበረሰብ ክፍል ይጠበቃል ማለት። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ በመንግስት በኩል ለሰላም የተደረጉ እጆች አለመታጠፋቸውን አንስተው ማህበረሰቡ ለዚህ አጋዥ እንዲሆን ጠይቀዋል። የአማራ ክልል መንግስት አሁንም በተደጋጋሚ የምንነግራችሁ ጥሪ እያደረገ ነው። ከዚህ በኋላ በቃ ይግቡ፣ መንግስት ደግሞ ይቅር ይላል፣ ስልጠና አሰልጥኖ ወደ ስራ ያስገባል። ስለዚህ
እናንተ ማስገባት ነው ያለባችሁ። ይሄ እንዳለ ሆኖ የክልሉ መንግስት የተጠናከረ የህግ ማስከበር ስራ እንዲሰራ ይፈልጋል። ከገጠመን ችግር መውጣት ለነገ የማያድር ስራ በመሆኑ ህብረተሰቡ የጸጥታ መዋቅሩን መደገፍ ይገባዋልም ብለዋል። ሰላም አስከባሪዎቹን ደግፉ፣ ሚኒሻዎቻችሁን አሰባስቡ። አርሶ አደሩ ራሱ ሰላም አስከባሪ መሆን አለበት። አድማ መከላከሉን ደግፉ፣ መከላከያን ደግፉ። ይህን ቅንጅትና መናበብ መሰረት አድርገን የህግ ማስከበሩን ስራ በሚፈለገው ድል አጎናጽፈን አካባቢውን ሰላም እናደርጋለን የሚለውን ነገር ይዛችሁ መሄድ አለባችሁ። የብሔረሰቡ ማንነት መገለጫዎች እንዲከበሩ እድል መፈጠሩ ማህበረሰቡን ተጠቃሚ እንዳደረገው የአርጎባ ብሔረሰብ ልዩ ወረዳ ምክር ቤት ገለጸም። የብሔረሰብ አስተዳደሩን የማንነት መገለጫ የሆኑ ወግ፣ ባህልና እሴቶች የማስተዋወቅና የማሳደግ ስራ እየተሰራ መሆኑም ተመላክቷል። ባለአለምዬ ዝርዝር ዘገባ አለው። ዜጎች በሚኖሩበት አካባቢ መብታቸውና ነጻነታቸው ተከብሮ ተገቢውን ውክልና አግኝተው እንዲኖሩ የኢትዮጵያ ህገ መንግስት በግልጽ ይደነግጋል። ህገ መንግስቱን በውል ተረድተው ህብራዊ ብሔራዊነትን ካስከበሩ ክልሎች አንዱ አማራ ክልል ነው። ለአብነትም የራሱ ማንነት መገለጫ ያለው አርጎባ ብሔረሰብ ማሳያ መሆኑን የብሔረሰቡ ዋና አፈ ጉባኤ አህመድ ኑሩና የብሔረሰቡ ባህልና ቱሪዝም ጽህፈት ቤት ኃላፊዋ አይሻሊ ያስረዳሉ። የአርጎባ ማህበረሰብ የራሱ ባህል፣ ቋንቋ፣ ታሪክና አጠቃላይ ማንነት መገለጫ ያሉ ማህበረሰብ ነው። በእደ ጥበብ ስራዎች ሰፊ ቦታ የነበረው ከንግዱ ጋር ተያይዞ ሰፊ የንግድ ትስስር ንግድን በሰፊው ያስተዋወቀበትና አንዱ ማህበረሰብ በዚህ አግባብ የሚገለጥና ሌላኛው ደግሞ ከስነ ህንጻ ጋር ተያይዞ እንደ አርጎባ ማህበረሰብ በተለይ ዘመን ተሻጋሪ የሆኑ ባህላዊ ቤቶችን የመስራት እውቀትና ጥበብ ያለው ማህበረሰብ እንደነበረ ያሳየናል። አርጎባ ማለት ያው የራሱ ባህል፣ ቋንቋ፣ ማንነትና የአመጋገብ ዘይቤ ያለው የራሱ ቤት አሰራር ጥበብ ያለው ነው አርጎባ ማለት ነው። የብሔረሰቡ ማንነት በክልሉ መንግስት እውቅና መሰጠቱ ለማህበረሰቡ ማህበራዊና ኢኮኖሚያዊ ተጠቃሚነት አዎንታዊ ሚና መጫወቱን ነው የስራ ኃላፊዎቹ የገለጹት። ይሄ ማህበረሰብ በዚህ ልክ ከፍ ብሎ የነበረ ማህበረሰብ በነበሩት ስርዓቶችና ደግሞ ባለፉት ሁኔታዎች ይህን ማንነቱን የማጣት ወይም ደግሞ በሚፈለገው ልክ የማሳደግ እድል አልነበረውም። ስለዚህ የክልሉ መንግስትም በክልሉ ራሱን ችሎ የራሱ የመስተዳደር ራሱን በራስ መስተዳደር እድል ያገኘበትና ከዛም በኋላ ምናልባት ብዙ ትሩፋቶች መጥተዋል ወይም ውጤቶች ተመዝግበዋል። አንዱ ማህበረሰቡ በስነ ልቦና ደረጃ አርጎባ የሚለው ማህበረሰብ በውል ታውቆ የታወቀበት ከዛም ደግሞ በውስጡ ያሉትን ማንነቶች ወይም ደግሞ አጠቃላይ የብሔረሰቡ መገለጫዎችን የማልማት የማሳደግ እድል የሰጠበት ነበር። ባህላችን እሴታችን እንድናስተዋውቅ ብዙ ሚና አለው ማለት አሁን በየአመቱ አምናም ጅጅጋ አርባ ምንጭ ነበር፣ አቻምናም ጅጅጋ፣ ዘንድሮም ደግሞ ሆሳዕና ከተማ የተለያዩ በመዘዋወር ባህልና እሴትን ለማስተዋወቅ ረድቶናል ማለት ነው። የብሔረሰቡ ማንነት መገለጫዎች መታወቃቸው ለሀገር ኢኮኖሚ፣ ለገጽታ ግንባታ አበርክቷቸው የጎላ ስለመሆኑ ነው ዋና አፈ ጉባኤው አቶ አህመድ ኑሩ የተናገሩት። ለምሳሌ ቋንቋው አርጎበኛ ቋንቋ ከመጥፋት የመታደግ የማሳደግ የማልማት ስራዎች ተሰርተዋል። ይሄው ምንድነው? ህጻናቶች በአፍ መፍቻ ቋንቋቸው እንዲማሩ የባህላዊ ምግቦች አሉ በብሔረሰቡ ዘንድ ብቻ በሰፊው የሚታወቁ ዩኒክ የሆኑ ለምሳሌ ወቃሊሞ መውሰድ እንችላለን። ከ2 እና 3 አመት በላይ መቆየት የሚችል ውድና ብርቅዬ የሆነ ባህላዊ ምግብ ነው። በባህላዊ አልባሳቶች፣ ባህላዊ ጌጣጌጦች እነዚህን ጎልተው እንዲወቁ እንዲተዋወቁ ያደረገበት እድል አለ። ከ1000 አመት በላይ ያስቆጠሩ ጥንታዊና ታሪካዊ ቅርሶች አሉ። እነሱን የመንከባከብ የማልማት የማሳደግ ወደ ሀገር ሀብትነት እንዲቀየሩ ከቱሪዝም ጋር ትስስር እንዲኖራቸው ለምሳሌ እነ ሾንኬን፣ እነ ጥላሃን፣ ሰሜን ሸዋ አካባቢ እነ ጎዜን መውሰድ እንችላለን። እነዚህ ጎልተው እንዲለሙ እንዲያድጉ ወደ ኢኮኖሚ ሀብት እንዲቀየሩ የማድረግ እድል ፈጥሯል ማለት ነው። በሀገር አቀፍ ደረጃ በማዕከላዊ ኢትዮጵያ ሆሳዕና ከተማ በተከበረው 20ኛው የብሔር ብሔረሰቦችና ሕዝቦች ቀን የአርጎባ ብሔረሰብን የሚወክሉ አባላት ተሳትፈዋል።
በጸጥታ ችግርና መልክዓ ምድራዊ ርቀት ምክንያት በተገልጋዮች ላይ የሚፈጠሩ የፍትህ መዘግየትና መጉላላትን ለማስቀረት እየሰራ መሆኑን የሰሜን ወሎ ዞን ከፍተኛ ፍርድ ቤት አስታወቀም። የዲጂታል ፍርድ ሂደትን ለማስጀመር የቴክኖሎጂ ተከላና ተዛማጅ ተግባራትን እያከናወነ መሆኑንም ፍርድ ቤቱ አስታውቋል። ካሳውን ኃይለ ሚካኤል። የሰሜን ወሎ ዞን ከፍተኛ ፍርድ ቤት በወንጀልና በፍትሐ ብሔር ዳኝነት ማህበረሰቡን እያገለገለ ይገኛል። ፍርድ ቤቱ አገልግሎቱን ተደራሽ ለማድረግ የዲጂታል ፍርድ ሂደት ለመጀመር ቅድመ ዝግጅት እያደረገ መሆኑ ተገልጿል። የመቄት ወረዳ ነዋሪ የሆኑት አቶ አለሙ ፈንቴ የይግባኝ አቤቱታ ይዘው በተቋሙ ሲገለገሉ ነበር ያገኘናቸው። የፍርድ ሂደቱ የተቀላጠፈ እንደነበርም ነግረውናል። ተመን መሬት እናቴ ያካፈለችኝ መሬት አሁን ወሰኑብኝ። አይመጥቼ ይግባኝ ይዤ ስመጣ ጧት ገባው መዝገባ እያሉ ጥሩ ነው ለመዝገቡም ጥሩ ይዘውታል። እንደ አቶ አለሙ ሁሉ ሌሎች ተገልጋዮች በተዘዋዋሪ ችሎት ጋሸና ከተማ ላይ ይገለገሉ እንደነበር የገለጹት የሰሜን ወሎ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አየነ ተስፌ በወቅታዊ የጸጥታ ችግር ምክንያት መንቀሳቀስ ባይቻልም ወልዲያ የሚመጡ ባለጉዳዮችን በፍጥነት በማስተናገድ እንግልት እንዲቀንስ ተደርጓል ብለዋል። መልክዓ ምድራዊ ተደራሽነትን መሰረት ያደረገ የዳኝነት አገልግሎት ሲሰጥ ወደ ባለጉዳዮች ቀረብ ብሎ አገልግሎት እንዳገኙ ማድረግ ነበር። እሱ ሲቀር ባለጉዳዮች ወደዚህ ሲመጡ የተቀላጠፈ ፍትህ መስጠት፣ ቶሎ ተስተናግደው ወደ የአካባቢያቸው እንዲመለሱ ከዳኞች ጋር እየተነጋገርን በጉዳዮች ፍሰት አስተዳደር መሰረት እየሰራ እንገኛለን። ፍርድ ቤቱ በተለያዩ ምክንያቶች የሚከሰቱ የተደራሽነት ችግርን በዘላቂነት ለመፍታት በቪዲዮ ኮንፈረንስ ተገልጋዮች ያሉበት ቦታ ሆነው የፍርድ ሂደታቸውን እንዲከታተሉና አቤቱታቸውን እንዲደምጥ ለማድረግ እየተሰራ ነው ብለዋል። ዜጎች ባሉበት ቦታ ሆነው በቀላሉ ቴክኖሎጂዎችን በመጠቀም አገልግሎት እንዲያገኙ የማድረግ ስራ እየተሰራ ይገኛል። ለመግለጽ ያክል አንዱ የቪዲዮ ኮንፈረንስ እና የስማርት ችሎት የሚባሉ አገልግሎቶች እነኚህ የመሰረተ ልማቱ ተገጥሟል። በተጨማሪ እንደዚሁ የኢፋይሊንግ አገልግሎት የሚባል ስርዓት አለ። እሱም በተመለከተም ባለጉዳዮች ካሉበት ቦታ ሆነው አቤቱታቸውን፣ ሰነዶቻቸውን እስካን በማድረግ እነሱ በአካል መሄድ ሳይጠበቅባቸው አገልግሎት እንዲያገኙ የሚያደርግ ቴክኖሎጂ መሰረት ከ2013 ዓ.ም ጀምረን በከፍተኛ ፍርድ ቤት የነበሩ ፋይሎችን እስካን የማድረግ ስራ ሰርተናል። አገልግሎቱ ሙሉ በሙሉ ሲጀመር የፍርድ ሂደቱን ቀልጣፋና ግልጽ በማድረግ የተገልጋዩን ማህበረሰብ የፍትህ እርካታን ከፍ እንደሚያደርግ ፕሬዚዳንቱ ለአሚኮ ገልጸዋል። በመልክዓ ምድራዊ አቀማመጥ ሰዎች፣ ዜጎች ሳይገቱ አሉበት ቦታ ሆነው በሚያመቻቸው ቦታ ሆነው በቴክኖሎጂ ፍትህን ተደራሽ ማግኘት እንደሚቻል የሚያረጋግጥ አንዱ ሂደት ነው። ሌላው የዳኝነት ስራ ከመጀመሪያው እስከ መጨረሻው ግልጽ መሆን መቻል አለበት። እነዚህ የቴክኖሎጂ ግብዓቶች የዳኝነት ግልጽነትን በማራመድ ረገድ ሰፊ ሚና ይኖራቸዋል ማለት ነው። ሌላው ዜጎች የተፋጠነ ፍትህ ማግኘት አለባቸው። እነዚህ የቴክኖሎጂ መሰረተ ልማቶች በሙሉ አቅማቸው ስራ ሲጀምሩ በእጅጉ የዳኝነቱን ስራ የሚቀይሩት ይሆናል። በጸጥታ ችግር ምክንያት አገልግሎት መስጠት ያቆሙ ፍርድ ቤቶችን ስራ ለማስጀመር እየተሰራ መሆኑም ተመላክቷል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎች የተከታተላችኋቸው ናቸው። ከዜናዎቹ ጋር ሰላሀዲን ሰይድ ቆይታ አደረኩኝ። በያላችሁበት መልካም ጊዜም